የነጻነት ወርቅነህ ሚስት እርጉዝ ናት። ወገን ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ቀጣይ ከቲክቶከሮች መሀል ራሱ የሆነ አደጋ የሚደርስበትና በህይወት ያውን ትልቁ የናፈቀኝ ነገር እንደሆነ ታውቃላችሁ? ይሄ ነው። አያውሽታ መድኃኒዓለም ይሄን ብቻ አሳካልኝ፣ ሌላው ምንም ጠይቄ እምቢ ብለኛል፣ ይሄን አሳካልኝ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ እንደተለመደው ይህን ቪዲዮ እንግዲህ ስትጀምሩ ላይክ በማድረግ ጀምሩ። ቤተሰብ ያልሆናችሁ ደግሞ ይህን ጨዋ ፋሚሊ ተቀላቀሉ ላለው። እንግዲህ ሰሞኑን ነጻነት ከሞተ በኋላ ብዙ ጉዳዮች እየተነሱ ይገኛሉ። ከነዛ ጉዳዮች መካከል እንግዲህ የነጻነት ወርቅነህ ሚስት እርጉዝ ናት የሚልም ሀሳብ ተነስቷል። እስቲ ሰምተን እንመለስ። ዶክተር አሁን እቺን የመሰለ ልጅ ካካ ስጪ ከምትላት ካካን ከብራዚል አምጥተህ ብድራት አይቀር። ጀማሪ ካፕሎች ተው ወዷን ታማ መታ ሰገራ ካልሰጠች በሆስፒታሉ ያላትን አሰራር አስቴል ሰጥ ነው የመጣው ወይስ ለቫለንታይን አልጋ ፈልጋል? እዚህ እንደሆነ ብስተኛ አልጋ ብቻ ነው ያለው። ለአንድ ሰው ብቻ ነው የሚፈቀድ። እማ በቃ አስፈልጋቸዋል፣ ስጫቸው በቃ። እንዴ ባባ አውቃለሁ ዶክተር፣ የልጅነት ፍቅሬ እኮ ነች። አንድ ቀን እኔ አውቃታለሁ ከልጅነቷ ጀምሮ። አንድ ቀን ሽንት ቤት ስገባ ይቻታለች። አሃ እማ እስካሁን በደፈር ነሽ ማለት ነው? ባይሆን እኔ ልስጥላት። ምን ጭራሽ ባንኮ ነው እንደዚህ ምን አርግ ነው የምትሉኝ? ኧረ ስሬ ልስራበት። ኧረ ተውኝ። ኧረ ተው ባባ፣ የሆነ ነገር ሊያሰራ ቢፈልገው ነው እንጂ እኔ ካካንደልኝ ማንም ያውቅ። ወይ ስጪ ወይ ውጪ። እማ በርችልኝ እሺ፣ በዚህች ብቻ ትንሽ እሺ። ዶክተር የላትም እኮ የላትም፣ ስለማውቅ እኮ ነው። ለምን ትከራከሩኛለች? እኔ ብቻ ነኝ ማ ዶክተር ምግብ ግብጽ ናት። ምንድነው? ምን ተፈጥሮ ነው? ምንድነው? ቻለው እማ ነች እማ ናት። ቻለው እማ ናት እንዴ? ኧረ እማ አይደለች። እማ ሰላም ነሽ? ሁሉ ሰላም እንዴ? ምን የለውም እኮ እማዬ፣ አላረግሽበትም። የለውም ባዶ ነው። ምንድነው ይሄ እንጂ እማ ዘበልልሽ መድኃኒዓለምን ይዞ ያፈረ መድኃኒዓለምን ይዞ ወደ ኋላ የቀረ ማን አለ? መድኃኒዓለም ስለረዳኸኝ አመሰግንሃለሁ፣ ዛሬን ስላሳየኸኝ አመሰግንሃለሁ፣ በሞትህም ሕይወት ስለሰጠኸኝ አመሰግናለሁ በማለት ቅዱሱን ስሙን እየጠራችሁ አመስግኑት። ይህንን ቪዲዮ ሼር እያደረጋችሁ ለሁሉም አድርሱት። ዛሬ የሁላችሁም ክርስቲያናዊ ርኅራኄ የሚጠይቅ አንድ ታላቅ መንፈሳዊ ጥሪ ይዤላችሁ መጥቻለሁ። በሰሜን ሸዋ ሀገረ ስብከት በቀይት ወረዳ የሚገኘው የባሶ ደንጎራ ደብረ ፀሐይ መድኃኒዓለም ቤተክርስቲያን ከተመሰረተ 60 ዓመታት ቢያስቆጥርም አሁን ግን በመፍረስ አደጋ ላይ ይገኛል። አባቶች በመቅደስ ውስጥ ሆነው የሚቀድሱት ጣሪያው በሚያፈሰው ዝናብ ባልዲ እየደቀኑ መሆኑ ተገልጿል። የቤተክርስቲያኑ ቋሚ ምሰሶዎች በምስጥ ተበልተው በማለቃቸው ቅዱሱ ቤት ለውድቀት ተቃርቧል። ከሁሉም በላይ ልብ የሚሰብረው የፊታችን እሁድ የሆሳና ዕለት የመድኃኒዓለም ታላቅ ክብረ በዓል ቢሆንም ታቦተ ሕጉ የሚያከብር መጎናጸፊያ ታቶ በመጋረጃ ሊከበር ነው። ለዓለም ሁሉ መድኃኒት የሆነው ጌታ ቤቱንና መቅደሱ እንዲህ ሲጎሳቆል ማየት በእውነት እንዴት ልብ ይሰብራል። ጾሙ ማለቂያ በስልክ ያደረጉት ቆይታ ከፍተኛ ትኩረትን ስቧል። በንግግራቸው ውስጥ ትልቅ ፕሮጀክት እየመጣ መሆኑን ፍንጭ ሰጥተዋል። አዶናይ ወደ እንግሊዝ ዩኬ በሚጓዝበት ወቅት ዴይላም ፔጅ እና ቡድኑ አስገራሚ ዝግጅት እያዘጋጁለት መሆኑን አሳውቀዋል። Man, always man, that's what we aim for. Yeah, man, things are good. They've been busy. For sure. I've been seeing you as well, man. Congratulations on your merch. Beautiful, classic, man. Thank you very much. I think yours is arrived, I believe. No way. Yeah, I think so. But I'll check with them. But I believe it is arrived. I can get like a tracking number or something. But maybe just check the lobby. እናንተ አሁንም ያ የበሬ ምላስ የመሰለ ከረባታችሁን አርጋችሁ የልጃችሁን ጭንቅላት የሚያክል ጉርሻ እየጎረሳችሁ ቁጭ ብላችሁ ተፈተፍታላችሁ። ቁጭ ብላችሁ አጅሬው 100 ሰው ነው የገባው፣ 50 ሰው ነው አዳራሹ ሞልቷል፣ 10 ሰው ነው 12 ሰው ነው ምናምን። ፈትፍቱ፣ ሂዱበት በደንብ። አጅሬውም ይሄዳል
አሁን ሳትፋቱትም ተለያያችሁ በቃ you are local he is international congratulations brother መንገዱ ሁሉ የተቃና ይሁን እግዚአብሔር ድንግል ማርያም ተከተለ ጠላት እንዲ ነው ገፍቶ ማማ ላይ ከላይ ነው የሚሰቅል ያ እውነት ለመናገር የኛ ማውደስ የኛ መደገፍ የኛ መውደድ አዶናይን ይጠቅማል ብዬ አላስብም የነዚህ የጠላቶቹ ድንፋታ ዛቻና ቁጣ ይመስለኛል ይሄን ልጅ እንደዚህ አነር ያደረገው አዎ እነሱ ናቸው እንደዚህ ያደረጉት እኛማ ዊክ ነው የምናደርገው የዋሰ ግን እግዚአብሔር ይመስገን እነሱም ደግሞ አሉ የሚያጠነክሩልን እና መልካም እድል ብራዘር ኪፕ ጎይንግ በህይወት ያው ትልቁ የናፈቀኝ ነገር ምን እንደሆነ ታውቃላችሁ ነው አያሽታ መድኃኒዓለም ይሄን ብቻ አሳካልኝ ሌላው ምንም ጠይቄ እምቢ ብለኛል ይሄን አሳካልኝሽ አሜን ሁሉ ነገር የጨለመበት ማንንም ጭንቀቱን ያልተረዳለት ቢኖር የከተማ ልጅ ነው ሊቢያ ላይ በስደት ታግተው የሚሰቃዩ አብዛኞቹ ለምንድነው የከተማ ልጆች የሆኑት ካያችሁ አብዛኞቹ ሊቢያ ላይ የሚሰቃዩት ልጆቻቸው ታግቶባቸው የሚያለቅሱ ቤተሰቦች የከተማ ቤተሰቦች ናቸው እባካችሁ ታግቼ ነው ብሎ ብር የሚለምኑ አብዛኞቹ ልጆች የከተማ ልጆች ናቸው በአጠቃላይ በስደት እየተሰቃዩ ያሉ አብዛኞቹ የከተማ ልጆች ናቸው ለምንድነው የከተማ ልጅ የበዛው ለምንድነው አብዛኞቹ የከተማ ልጆች የሆኑት ይሄንን ጥያቄ ለምንድነው ብዙዎቻችን ራሳችንን ማንጠይቀው ራሳቸውን የሚያጠፉ ወጣቶች አብዛኞቹ ለምንድነው የከተማ ልጆች የሆኑት አብዛኛው ካያችሁ በዚህ ሰዓት እንደ ወጣት ራሳቸውን ያጠፉ ያሉት የከተማ ልጆች ናቸው የከተማን ወጣት በዚህ ልክ ተስፋ ያስቆረጠው ምንድነው ሱስ ውስጥ እንዲዘፈቁ ያደረጋቸው ምክንያት ምንድነው በአገራቸው ተስፋ ቆርጠው በስደት ሊቢያ ላይ የሚሰቃዩት አብዛኞቹ የከተማ ልጆች ለምንድነው የሆኑት ሲብስባቸው ራሳቸውን ያጠፉ ያሉ ወጣቶች ለምንድነው የከተማ ልጆች የሆኑት ከነዚህ ሁኔታዎች አንፃር የከተማን ወጣት የሚረዳ አካል መች ነው የሚመጣው ማን ነው ጭንቀታቸው የሚረዳው ለፍተው ተምረዋል ተመርቀዋል ችሎታ አላቸው አቅም አላቸው መቀየር ይፈልጋሉ ነገር ግን ሀገራቸው ተስፋ ልትሰጣቸው አልቻለችም ይሄ ስቃይና ይሄ ህመም የአብዛኛው የከተማ ልጅ ህመም ስለሆነ እባካችሁን የሚሰማ አካል ካለ የሚረዳቸው አካል ካለ ይሄንን ቪዲዮ ላይክ ሪፖስት ሼር ያደረጋችሁ አድርሱላቸው የከተማ ልጅ ሆናችሁ ሁሉ ነገር የጨለመባችሁ ተስፋ የቆረጣችሁ ወንድሞቼ አይዞን ሁሉም ያልፋል አመሰግናለሁ የቤተሰብ ጨዋታ አቅራቢ እጮች ይፋ ሆኗል ስለዚህ ከነኚህ ሶስቱ ምረጡ አንደኛ ኮሜዲያን ያሲን ሁለተኛ አርቲስት ንጹህ ኃይለ ወይም ሻሼ ሶስተኛ ኮሜዲያን አዝመራው ናቸው ከነኚህ ሶስቱ እንግዲህ ምረጡ ተብላችኋል በህዝብ ድምጽ እንግዲህ የተመረጠው ሰው የቤተሰብ ጨዋታ አቅራቢ ሆናል ማለት ነው እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው እሱ ቦታ ላይ ቆሞ መስራት በጣም ከባድ ግን ደግሞ እንሞክራለን እየሞከርን እንደምንኖራችኋል እንደምንከርማችኋል እንደምናላችሁ የቴሌቪዥን ቤተሰብ ሰዓት ነው በኢቢኤስ ቴሌቪዥን ብቻ ሁላችን ትመጣላችሁ ህይወታችኋን እንደምትጨርሱ ተቀጨሙችሉበት ቦታ ሆኗል ወገን ምንድነው የምሰማው አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው ያው ይበላል ማለት ይሞታል ማለት ነው ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው እንዴትስ ነው እንደዚህ ልትል የቻለችው በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይሄንን ጉድ ስሙት የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል አሁን ስንት ነው 30 ቀን አልቋል 60 ቀን ይቀራል የሆነ ሰው ይበላል ይሄን እነግራቸዋለሁ በቃ ሹር ነኝ እርግጠኛ በቃ ይሄን እነግራቸዋለሁ ወይ ይበላል ወይ ወጥቶ ይቀራል አለቅ ድምጽ የለም ይጠፋል አለቅ ከሁለት አንዱ ይሆናል ይሄ ግን ምን ያስተማረሽ ስለ ማህበረሰባችን በቃ መሆን ያለበት ነገር መሆን አለበት እኔ አምንበታለሁ ከዛ ይረሳል እንዳጣለው እንደሳ ይረሳል I don't care about ለምን ብትል ማለት ነው ለዓላማ እንቅፋት መጻፉ ይላል መጻፉ ይላል ገብቷል አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል
እያስወገዱ ነው። ስለዚህ አሁን እንቅፋት ይሆናሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። አሁን እኔ ለምሳሌ ይወዳም ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ምንድነው አንተ አዶናይ ከስመኘው ይበልጣል? ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው ቦታ ሲሰጣቸው ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ የሆነ ሰው ማለት ነው በዛ ጉዳይ በጣም አሽላልቷልና አቤት ቁጭ ብዬ እያየው ማለት ነው። አቤት 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 የሚያለቅሰውን ነገር እየሳልኩኝ ያቺ ቀን እስክትመጣ እዮዳ ቁጭ ብዬ እያየው ነውና አትጨነቅ ለማለት ፈልጌ። ማህበል እየመጣ ነው። ለማንኛውም ማህበል እየመጣ ነው። ተከላከሉ ራሳችሁን። ማንም አይከላከልም። ተዘናክቶ ነው እኮ ነገር እኮ ተዘናክቶ ነው እንጂ እየመጣ እንደሆነ ታውቆ እኮ አይደለም እኮ ባይዘው። ወደ ነሆ መርከብ ግቡ እያልኳችሁ ነው። አይገቡም። የመርከቡ በር ከተዘጋ በኋላ ቆየ እኮ ከተዘጋ። ተነቃቅተናል ተብሏል። ተነቃቅተናል። ጂታውን ጂጂ ግን እኔም ምለው ማለት ነው እኔም ምለው ይሁዳ የጂቲ ግሩፕ እንዴት አየሽው? የማን ነው እሱ? የጂቲ ግሩፕ የጂቲዎች ጂኤንቲ አረኛ አላቃቸውም። ባለክሶላኝ ኤልሹ ምንድነው? እኔ አልኳት እኮ አንድ ሚዲያ ላይ ያለች ሴትዮ ናት እንጂ እንትን አይደለም። ተወኝ ማካ የጂቲ ግሩፕ አልተመቸሽም? የዲሲ መራገበር ዛሬ ላይ ለየት ባለ መልኩ ነው የመጡት። ከዚህ በፊት ሁለት ቪዲዮዎች ሰርቼ ነበረ፣ አይታችኋል። ምን እንደተፈጠረ ማብራራት ግድ አይጠበቅብኝም። እንግዲህ ለየት ያለ ቪዲዮ ነው የምሰራው ዛሬ። አይዋለው ከስፔሊንግ ውጪ ነው ዛሬም። እኔ አንድ ነገር ልንገራችሁ፣ ያልኳት ነገር ጠባትልም ጠንቅቃችሁ ታውቃላችሁ። አሁን ማመን ያለ ማመን ደግሞ የራሳችሁ ጉዳይ ነው። አንደኛ ሀገራችንን ከክፉ ይጠብቅልን፣ ግን የሆነ የሚመጣ ነገር አለ። ልብ ብላችሁ ስሙ። ኢትዮጵያ አዲስ አበባ ላይ የሆነ ታሪክ ይከሰታል። ትንግርት ታያላችሁ። ሁለተኛ ከእንደገና የሆነ ባለስልጣን ይታሰራል። አንድ የሚታሰር አለ። ቀጣይ ከቲክቶከሮች መሀል ራሱ የሆነ አደጋ የሚደርስበትና ሆስፒታል የሚተኛ አለ። እችን የምናገራትን ለታሪክ አስቀምጧት። በቅርብ ቀን በቅርብ ጊዜ ኢንሻአላህ ይሄ ያልኩት ነገር የአዲሱ አመት የፈረንጆቹ ወይስ ወር ላይ ነው ወይ ከሱ በፊት ነው የምናየው ነገር ይሆናል። ይሄን ነገር ልብ በሉ። ፈጣሪ ብቻ ሀገራችንን ይጠብቅ። የሆነ የሚፈጠር ታሪካዊ ነገር አለ በመሀል አዲስ አበባ ላይ ነው፣ ግን እንወጣዋለን፣ እናልፋለን። ለጥንቃቄ ያህል ነው የነገርኳችሁ። ይቀጥላል እና አንድ መናገር የምፈልገው እንደዚህ አይነት ሟርት ቢቀር ብዬ አስባለሁ። ሰዎች ላይ እንግዲህ ነፃነትም ከመሞቱ በፊት እንግዲህ ሞቷል እየተባለ ብዙ ዘገባዎች ይዘገቡ ነበረ። ከዛም ደግሞ መጥቶ ያስተላለፈው መልእክት ነበረ፣ እኔ ለቤተሰቦቼ አስፈልጋለሁ። ስለዚህ ቤተሰቦቼ እንደዚህ አይነት ነገር ሲሰሙ በጣም ነው የሚረበሹት እያለ የተናገረው ነገር ነበር እና አሁንም እንደዚህ አይነት ሟርቶችን ሞቷል የሚባሉ ነገሮችን ባንናገርና እንግዲህ የተሻለ ነገር ብናስብ ሌላ ኮንቴንት መስራት ይቻላል። ሞት ብቻ እየዘገቡ ሰውን ከማደናገጥ ይልቅ ብዙ ገና ያልተሰሩ ኮንቴንቶች አሉ። ሚስትር ጉዝ ናት። ነፃነት ወርቅነህ ማለት ነው። በጣም የምወደው ነው። በጣም የምወደው አርቲስት ነው እና እግዚአብሔርን በቃ የእሱ አሟሟት በጣም ነው የሚገርመኝ። እመቤቴን በጣም ማለት በቃ በጣም ነው የሚያሳዝነኝ። ማርያም
ሁላችንም እንግዲህ በተለይ በቲክቶክ ፕላትፎርም ላይ በደንብ የምናውቃት በብዙዎች ዘንድ ተቀባይነት ያገኘች እንዲሁም ደግሞ በርካቶች ለሷ ትልቅ የሆነ ቦታ የሚሰጧት ቤታዮ እንግዲህ ከነጻነት ጋር ወይም ደግሞ ከነጻነት ባለቤት ጋር ተያይዞ እየወጣ ስላለው መረጃ እንግዲህ ሀሳቧን ልሰጥ ወይም ደግሞ እየሰጠች እንደነበረ መረጃው ወይም ደግሞ ቪዲዮ ያሳያል። እጅግ በጣም በሚገርም ሁኔታ ይህ መረጃ በፍጥነት እንግዲህ በርካቶች ጋር ደርሶ ሀሳባቸውን እየሰጡበት ይገኛሉ። የብዙዎችም ጥያቄ ልጁ የማን ነው ብለው ሀሳባቸውን ሲሰጡ ነበረ። ነገር ግን እኔ በዚህ ጉዳይ ላይ እንግዲህ እስካሁን ድረስ እሷ የሰጠችው ምንም አይነት ምላሽ የለምና ዝም ብለን ነገሩን በጥሞና ብንጠብቀው ወይም ደግሞ በትዕግስት ቆይተን እውነታው እስከሚወጣ ብንጠብቅ የተሻለ ይመስለኛል። ለማንኛውም እሷ የምትሰጠው ምላሽ ካለ በጉጉት በርካቶች እየጠበቁ ይገኛሉ። ቶንኮሱ እድሜው አጭር ሊሆን ነው። ቶንኮሱ እድሜው አጭር ሊሆን ነው። እስቲ ይህንን ቪዲዮ አይተን እንመለስ። አቢቢ ካምቱ መከኒሳ ቤታችን ባይዞ የሚጣ እናት አላወቀችም። እስኪ ሰርፕራይዝ እናረጋታለን። እንዴት አያችሁ ቤታችን? ይሄን ነው የምንሰራው። አሁን ደግሞ እዛ የነበረው እቃችንን ክላሱን አሳያችኋለሁ። እስኪ ና ወደዚህ። የቶንኮሱ ቤት ከነዚህ አንዱ ይሆናል። እንግዲህ ቶንኮሱ በዚህ ቪዲዮ ላይ እንዳያችሁት መካኒሳ ላይ አዲስ ቤት እንትን ብሎ ወይ ተከራይቶ ወይም ገዝቶም ሊሆን ይችላል፣ አይ ዶንት ኖ፣ ብቻ አዲስ ቤት እንትን ብሎ አዲሱን ቤቴን እዩልኝ ብሎ እያሳየ ነው። እንዲሁም ሙሉ ቪዲዮ ላይ ደግሞ ፈርኒቸር ምናምን እንትን የምትሉ ሰዎች ካላችሁ ደግሞ ስፖንሰር መሆን ትችላላችሁ እያለ አዲሱን የተሻሻለውን ቤቱን እያሳየ ነው ማለት ነው። እዚህ ጋር ቶንኮሱ ትልቅ ስህተት እየሰራ ነው ብዬ ነው ማስበው። ለምን ያላችሁኝ እንደሆነ ተንኮሱ በሙሉ የኢትዮጵያውያን ልብ ውስጥ በአንድ ጊዜ ሊገባ የቻለው የአብዛኛውን ኑሮ የአብዛኛውን ኢትዮጵያዊ ኑሮ የሚወክል ነገር ይዞ ስለመጣ የአብዛኛውን ሰው የልቡን ትረታ ስላወራ በቃ እያንዳንዱ ሰው ተንኮሱ ውስጥ የሆነ ራሱን የሚያይበት ሁኔታ ስላለ በዚህ ምክንያት ነው ተንኮሱ በአንድ ጊዜ ከጥግ እስከ ጥግ በሁሉም ሰው ሊወደድና ፖፑላር ሊሆን የቻለው ማለት ነው። ነገር ግን አሁን እዚህ ጋር ተንኮሱ አዲስ ቤት አሁን ጥሩ ገንዘብ አግኝቶ አዲስ ቤት ቢቀይር አዲስ መኪና ቢገዛ ምን ቢል ይሄንን ህይወቱን አዲሱን ህይወቱን ይኖረው እንጂ በቃ በአዲስ ቤት ውስጥ ገብቶ ይኖር እንጂ አዲስ መኪና ይግዛ እንጂ አዲስ መኪና ገዝቻለሁ አዲስ ቤት ውስጥ ገብቻለሁ እያለ አዲሱን ህይወቱን የሚያሳይ ከሆነ ግን ማለት ነው ሰዎች ድሮ በተንኮሱ ገጸ ባህሪ የሚያውቁት ነገራቸው እየተበላሸባቸው ይመጣል። ምክንያቱም እዚህ ጋር አዲስ ነገር አሪፍ ቤት አሪፍ መኪና አለኝ ምናምን ማለት ከጀመረና ተመልሶ ደግሞ ወደ የድሮ አይነት የሚስኪንነት ቪዲዮን እንደ ድሮ ለስራ ቢል እንደ ድሮ ላይሆንለት ይችላል። ያለውን ነገር ለማስቀጠል የሚፈልግ ከሆነ ሚዲያ ላይ አዲስ ስታይል ይዘህ መምጣት የለብህም። ልክ እንደ ድሮ የተወላገደ አማርኛ ይሄ ሁሉ ከተማ ነው ምናምን የምትለውን ያንን አማርኛን እያወራ በተወላገደ ሙድ በዛች ዝቅ ባለ ስታተስ ነው በዛ ገጸ ባህሪ ነው እንጂ ሚዲያ ላይ መቅረብ ያለብህ አዲስ መኪና የምታሳይ ከሆነ አዲስ ቤት የምታሳይ ከሆነ ምናምን እንደዚህ አይነት ነገር ውስጥ የምትገባ ከሆነ ሳታስብ ከሪትም እየወጣ ትመጣለህ ማለት ነው። እና ይሄ የከፍታ ጊዜ አንተ ከፍ ብለህ የምትበርበት ጊዜ ሰው ሁሉ የሚወድህ የከፍታ ጊዜ ያንተ ዘመንክ ረጅም እንዲሆን ነው እኔ ፐርሰናሊ መመኝልክ ማለት ነው። ነገር ግን አዲስ ስታይል የምታራምድ ከሆነ አዲስ ነገርህን የምታሳይ ከሆነ ግን ይሄ የከፍታ ጊዜ አጭር ሆኖ በቃ ሳታስብ ከህዝብ ውስጥ ልትወጣ እንደምትችል ስጋቴን ነው ምነግርህ ማለት ነው። እንዲህ ምለው ለተንኮሱ ካለኝ ቀና አመለካከትና ከከፍታው እንዲወርድ ስለማልፈልግ የከፍታው ዘመን ረጅም እንዲሆን ስለምፈልግ ነው ይሄንን የምናገራችሁ። ለምሳሌ የሆነ ጊዜ ታስታውሳላችሁ በዚህ ከሄዳችሁ ኮንታ ትገባላችሁ የሚለው ሰውዬ ትሬንድ ሆኖ የነበረው ማለት ነው። ከዛ አዲስ አበባ መጡት ማስታወቂያ እያሰሩት እንዳለ ህዝብ ሁሉ ወዶት ሲያበቃ መጨረሻ ላይ ሰውየው ምን መሆን ጀመረ? ነቢያት ቸርች እየሄደ መመስከር ጀመረ። ሌላ ስታይል ማራመድ ጀመረ። በቃ ማለት ድሮ ከታወቀበት ሙድ ይልቅ ሙዱን ቀይሮ ደግሞ በሌላ ሙድ መጣ ማለት ነው። ያኔ ሰው ሳያስብ ከልብ ውስጥ ሰውየውን አወጣ። ሰውየው በአንዴ ፖፑላር ሆኖ የነበረው ተወዳጅ ሆኖ የነበረ ሰውዬ በአንዴ ከሰው ውስጥ ወጣ ማለት ነው። ተንኮሱም ብትሆን
አሁን ያለህን ተወዳጅነትን ለማስቀጠል ከፈለክ ይሄን የግል ህይወትን ኑሮ መሻሻሉንም ለሰው አታሳይ። በቃ የግል ኑሮ ስለተሻሻለ እኔ በጣም ደስ ይለኛል። በአንተ ማይደሰት ሰው የለም። ግን ይሄንን ነገር ፐብሊክ ላይ የምታወጣ ከሆነ እመነኝ ተንኮሱ ሳታስብ የሆነ ፖፑላሪቲክ እየቀነሰ ይመጣና ከሲስተም ውጪ ልትሆን ትችላለህ ነው ምልክ። ሌላ ምለው ነገር የለኝም። የሆነ መልእክቴ አመሰግናለሁ። እና ትናንትና ብቻ በርካታ ዜጎቻችን በትራፊክ አደጋ ህይወታቸው እንዳለፈ ታውቃላችሁ። አሁን በዚህ ሰዓት የደረሰው የትራፊክ አደጋ ደግሞ እጅግ በጣም አስገራሚና እጅግ በጣም አሳዛኝ ነው። ሳሊተ ምህረት አደባባይ ላይ ባቡሩ መስመሩን ይዞ እየሄደ ባለበትም እንደምትመለከቱት ሲኖትራኩ መጥቶ ባቡሩን ገጭቶታል። ይህ እጅግ አስገራሚ የተባለ አደጋ ታዲያ ባቡር በራሱ መስመር ላይ እንደሚሄድ ይታወቃል። ሲኖትራኩ ግን እንግዲህ ባቡሩ ካለፈ በኋላ መሃል ላይ መጥቶ ገጭቶታል። በዚህ አደጋ ምን ያህል ሰዎች ጉዳት እንደደረሰባቸው እስካሁን የወጣ መረጃ የለም። ይሄንን መረጃም ጉርሻ ፔጅ አጋርቶታል። ጉድ ክቡራን ተመልካቾቻችን፣ አድማጮቻችን እንደምንከረማችሁ እንደምን አደራችሁ። ጋር የምትመለከቱት ካሊድ ናስር ያው የካሊድ ፋውንዴሽን እንደምታውቁት ብዙ ችግር ውስጥ ያለ ፕሮግራም ነውና ሰዎች ምን አሉ መሰላችሁ? አሁን ነው በደንብ እርዳታ ማግኘት የጀመርነው አላሉ? የካሊድ ወይኔ ጌታዬ፣ ግን ካሊዶ ግን ሽርጥሽን ለብሰሽ ነው የገባሽው? everything will catch up። ዝም ብሎ መፈርጠጥ የለም። መክረናቸዋል፣ ዘክረናቸዋል፣ ነክረናቸዋል። ወንድም ካሊድ ዘክረናቸዋል፣ ነግረናቸዋል፣ መክረናቸዋል። ግን ለማንኛውም እንዴት ነው? ሰላም ነው? ከእርዳታው ነው ምግብ እየመጣለ ያለ ካሊዶ? ሰሞኑን በደንብ የምንፈተፍተው ነገር አለ። ሌላችሁ በኢትዮጵያ ቦሌ ኢንተርናሽናል ኤርፖርት ውስጥ የሚሰሩ ሰራተኞች በሙሉ ከበረ ሰላምታዬን አቀርባለሁ። ምሽት ነው እኛ ጋር፣ ግን ያው እንደምታውቁት ኃላፊነት ስላለብን እንደገና መጣን። ከፍተኛ የሆነ ሀዘን ነው የሚሰማኝ እናንተን ሳስብ። በ10,000 ብር ዛንፋስ ላይ ቆሙ። የአስራት ቀጀላ ስድብ፣ ግልምጫ፣ የባለ ጊዜዎቹን ቁንጥጫ እንዲያው የሚያሳምን ችሎ መኖር በጣም ከባድ ነገር ነው። 10,000 ምንም እንደማትገዛ እርግጠኛ ነኝ። በዚህ አጋጣሚ ሁላችሁም አንድ አይነት አቋም ስላላችሁ ሀዘኔ በጣም ከፍተኛ ነው። መንግስት በሚኖረን ጊዜ ይሄ ተቋም እጅግ በጣም ከፍተኛ ተቋም ነው፣ ስመጥር ተቋም ነው ተብሎ ነው አሁን ባለ ጊዜዎቹ መጥቶ እንዲህ እስካላጨመላለቁት ድረስ እንሰራበታለን። ደመላሽ ትንሽ ተፍተፍ ማለት ጀምሯል። በነገራችን ላይ 67 ኪሎ ግራም ተይዟል። ደሜ 67 ኪሎ ግራም ይዟል። ዛሬም ዜና ላይ አውጥተዋል። የዛሬ ዜና ላይ ነው። ዛሬ የሀዚም ወንድሞች ናይጄሪያዎቹን ማለት ነው የተደረደሩበትን ተይዟል። ቆየት ያለ ነው። ፎር ዩር ኢንፎርሜሽን፣ አንተ ከሌለህበት አንተ ካልሸጥከው ይሄ 67 ኪሎ ከዛ በፊትም የነበረው በዱቄት የተቀየረ ነው። አብይ አምጣ ብለውናል ተብሎ ተዘርፎ በዱቄት ተቀይሮ ተቀምጧል። ወረቀቱ ነው እንጂ የሚመሳሰለው ኮኬን አይደለም ያለው። በአሁኑ ሰዓት ስቶር ውስጥ ያለው በሙሉ ዱቄት። አዚም ቢያንስ ከ40 እስከ 50 ሚሊዮን ሰርቷል ባለፈው አመት ብቻ ተብሎ ነው የሚጠበቀው። በአሁኑ ሰዓት ከፍተኛ የሆነ ውዥንብር አለ። 32 ሽግሽግ ተደርጓል። አሁን ባለው ስታተስ ደግሞ ሪፖርቱ እኮ ለፖሊሱ ነው። ምናልባት ደምላሽ መስራት ካልቻለ የሚቀጥለው ፖሊስ እንዲያ 25% ባልና ሚስት ናቸው። 25% 30% እህትና ወንድማማቾች ናቸው። ቢቅላ ደህና ነህ? ቢቅላ በላይ ፕሮግራሙን ድሊት የሚያደርገው ቢቅላ
እንዲገባ ፋይል ክፍል ማለት ዲሊት ያደርጋል፣ የሚፈልገውን መብራት ያጠፋል። ባልና ሚስት ናቸው። ካሜራማኑና እሱ አንድ ላይ በማቀናጀት የሚሰሩት የሚከፋፈሉት። ደሃው ምስኪን የሚቃጠለው እዛ ገብቶ የሚወጣው 10,000 ሲያገኝ 10,000 እነሱ ለሻይ መጠጫ ቲፕ ከፍሎ የሚወጡት ሚሊየን ነው። 40 እስከ 50 ሚሊየን በአዚዝ የተሰበሰበው። እንደነገርኳችሁ በጣም እየሰራሁበት ነው። በኤርፖርቱ አካባቢ ከብራዚል አንስቶ እዛ ኮሙኒኬት አድርጌያለሁ፣ ሰው አግኝቻለሁ። በሚገባ እየሰራ ነው። ከዛ ሲነሱ እንደነገርኳችሁ ሰው ግማሾቹ መልቀቂያ ያስገብቱ ከሀገር ለመውጣት አንዱ ለምሳሌ አንደኛው አሁን መልቀቂያ ያስገባው ወይፋ አሁን ስሙን ማንሳት አልፈልግም፣ ስማቸው መጥራት አልፈልግም። ምክንያቱም አስፈላጊ በሚሆንበት ጊዜ ሁሉንም ደርድሬ ይጠራል። ቤተሰቦቹን አሽሽቷል። ወደ ሮም ወደ ጣሊያን በከፍተኛ ደረጃ መልቀቂያ አስገብቷል። አሁን እየሰራንበት ባለበት ሰዓት ይሄ ኤቪደንስ ለማጥፋት እገታ ክፍል ራሱም ሲቀውጥ ነበር። እነዚህ በሙሉ እስካሁን ድረስ የኮኬን ነጋዴዎች ናቸው። ኢትዮጵያ ሕግ ስለሌለ ስለሚታወቅ አሁን ባለው ሁኔታ ኢንተርናሽናል ኮሚኒቲ ጋር የኢትዮጵያ አየር መንገድ ማለት በአሁኑ ሰዓት ወታደርና ኮኬን ነው የሚያስተላልፈው። 670 ኪሎ ግራም ይዘናል ብሎ ኢንተርናሽናል እኮ ይሄ ኢንተርፕሬት ተደርጎ ይነበባል እኮ። ከሜክሲኮ እኮ በቃ ሪኮርድ ሰብረናል። ምግብ የለም እንጂ ኮኬን እንደልብ ነው። ስለዚህ ይጻይወት አበበ የተባለችው የሀገር ውስጥ ነጋዴ የልማ መርዳሳ ቅምጥ የጭንገረድ እሷም ጭምር በሙሉ ተይዞ ለፍርድ መቅረብ አለባቸው፣ መመርመር አለባቸው። ማንም ሰው በዚህ በድራግ ዙሪያ የተሳተፈ ከሀገር ከወጣ የድራግ ሎርድ የድራግ ነጋዴ አልተው እከተለዋለሁ ዱካው የትም ሀገር ሄዶ አፕሊኬሽን በሚያስገባበት ጊዜ ይሄ መታወቅ አለበት። እሱ ብቻ አይደለም፣ ሀገር ብቻ አይደለም፣ እያንዳንዱ ሰራተኛ እየገላመጠ ነው አሁን ሰዓት እየዞረ ምናምን እዛ መሬት ጠቦታል። 40 to 50 ሚሊዮን እሱ አንጣለ ወታደሮች ይታደራል ተብሎ ነው አሉ የተወሰደው። የለም ዱቄት ነው ያለው አናት ላይ የሚወጣ ሳይሆን የተሰበሰባችሁት አሁን አለ የተባለው ምናልባት ወደ የሚነፋ ዱቄት ያልተቦካ ሊጥ ማለት ሶ አንደኛ ኤርፖርቱ ፋንክሽን እንዲያደርግ ከተፈለገ ወንድምና እህት እንዴት ነው እዛ የሚገባው? ተጠርቶ ወንድምና እህት ግማሹ መልቀቅ አለበት። አንድ ሰው ነው መቅረት ያለበት። ባለጊዜ ሲባል እንደዚህ ነው እንዴ? ባልና ሚስት እንዴት ባልና ሚስት አንድ ቦታ ላይ በእንደዚህ አይነት ሁኔታ ይሰራል? ለእናንተ ሳይደብራችሁ እንዴ? ባልና ሚስት እዛ ምን አይነት የተበላሸ ብልሹ ነው እንደዚህ አይነት በቃ ማታ እኮ ነው የሚከፋፈሉ። ግማሹ መብራት ያጠፋል፣ ግማሹ ዲሊት ያደርጋል፣ ግማሹ ፕሮግራም ያደርጋል። ከፍተኛ ገንዘብ። በዛ ላይ ደግሞ ከሀገር ትራንዚሽን ያላወቃችሁት እስካሁን አሁን ገና ደግሞ እየመጣ ያለው በትራንዚሽን እስካን ተደርጎ ሻንጣዎቹ ነው ዳይሬክትሊ ትራንስፈር ነው የሚደረጉት። እስካን ሳይደረጉ ምንም ሳይደረጉ ከብራዚል ናይጄሪያ፣ ከብራዚል ፓኪስታን፣ ከብራዚል አከፋፋይ ነው። እንዳውም በዚህ አይነት እኮ ከሜክሲኮ ይበልጣል። ከዚህ ከሜክሲኮ ሮድ ላይ የኢትዮጵያ አየር መንገድ ማለት አሁን ባለው ስታንዳርድ ደግሞ ምን እንደሆነ ተመልከቱት። አይታችኋል። አንዱ ዩቲዩብ ላይ ያቀረበው ሰው የሚፈነቃቀል ወንበር፣ የረጠበ ወንበር፣ የተበላሸ ምግብ ጠቅላላ ስታንዳርዱ ዜሮ ነው። በጣም ወርዷል። መመኪያችን ነው የኢትዮጵያ አየር መንገድ ስትቀውጡት። አሁንማ ኪሳራ በኪሳራ ነው። ዩቲዩብ ላይ ነው ያየሁት ስለ ኢትዮጵያ አየር መንገድ በተመለከተ እንዳጋጣሚ ነው እንዳውም ለጥፈዋል። ለምን የሚሰራ የለማ? ሰራተኛስ ምን ሞራል ኖሮት ይኖር? አንድ ሰው በአንድ ሰው $30,000 ሲያስከት በአንድ ጭንቅላት ሆዱ ውስጥ ወጥፎ ለመጣ ገንዘብ እኮ የሚያስቀምጥበት አጥቶ ነው። ያ ሁሉ ሰርግ፣ ያ ሁሉ ጫጫታ፣ ስልክ
100 ስልክ 50 ስልክ እየገዛል ባለስልጣኖች የሚያድለው ምን ማለት ዝም በሉ እኮ ማለት የተዘረፈውን በሙሉ አብይ ሰብስቦ ተወስዶታል። ተመስገን ጥሩነህ ነው አብይም በጋራ ነው የሚሰሩት። ወታደሮቹ እሱን ያነፈነፉ እንደዚህ ኖርዝ አሜሪካ እንደላካችሁት ልጅ በአደባባይ ላይ የነፉ እንዲዋጉ ነው። አይ ቲንክ ዳት ነው ወይም ተሽጦ ዶላር ተሰብስቦበታል። እኒሃው እያነቃነቅ ነው። ደሞዝን በተመለከተ የጊዜ ጉዳይ ነው። ሁለተኛ ደግሞ ምርጫውን ለመምረጥ ባንካችሁ በሚቀጥለው ሳምንት በሚቀጥለው ምርጫውን ካልመረጣችሁ ብልጽግና ፎርም ሞልታችሁ ካሁን ካልመረጣችሁ ገንዘባችሁ ደሞዛችሁ አይከፈልም። እቺን ገንዘቡና እቺም ቂጦና ተፈሳባቻል ትፈሳለች አለቻሉ ሴትየው ይቸግራል 10 ሺህ ገንዘቡና አሁን ባለው ሁኔታ ብልጽግናን ካልመረጣችሁ ባንካችሁ ይዘጋል የሚል ማስፈራራ ለሶሳይቲ ቀርቧል። ከመሞት መሰንበት በሚል በርግጥ ምን አማራጭ አለ? አማራጩ ቁርጠኝነትን ነው የሚጠይቀው ለኢትዮጵያ ሕዝብ። ሲኦል ምሰሶ መሃል ቢቀመጥ እግዚአብሔርን ነው የምጠራው እንጂ ለሰይጣን አላጎበድድም። የኢትዮጵያ ሕዝብ ማድረግ ያለበት ለዚህ ለብልጽግና ከሚያጎበድድ ቢሞት ይሻላል። ይሄ ነው። አንድ ሻንጣ እንዳለ ሙሉ ትራንዚት ሲደረግ እስካን ሳይደረግ ከዲስቲኔሽን ኤ ቢን አልፎ ሲሄድ ስንት ብር እንደሚያስከፍሉና ያ ሁሉ ብር የት እንዳለ ደመላሽ ይወቀው። የጋራ ጥቅም ከሌለ ይሄ ሁሉ ፊክስ መደረግ አለበት፣ መጠረግ አለባቸው። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እንግዲህ እስክንገናኝ ድረስ ቤተሰቦቼ ይሄን ቪዲዮ ላይክ ሳታደርጉ የጀመራችሁ እንግዲህ ላይክ በማድረግ ጨርሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ